እኔ ምለው ማለት ነው። ቆይ ቡዜ ምላስሽ በጣም ረዘመ ማለት ነው። ፈላሽ በሰላም ነው ግን እና ሩታ መብቷ ነው እዚህ ጋር የትም ቦታ ግን ቦታ ብትሄዱ ማለት ነው። እዚች ጋር ልጃችሁን በወር ወይ ደግሞ በ15 ቀን እንደዛ ነው ማየት የምትችለው። በፈለክ ሰዓት እየደወልክ መምጣት አትችልም። እሷ ጊዜ ሊኖራት ላይኖራት ይችላል። ወይ በወር ወይ በ15 ቀን ነው ግቦታን ብትሄድ ማለት ነው። ገደብ አለው። ገባ እዚህ ጋር መታችሁ ፍንጥር ፍንጥር ማለት የለባችሁም። ቡዜ ደግሞ ሁለቱ ያውሩ ካልሽ አንቺ ምን ቤት ነሽ? ምን አገባሽ አንቺ? ዳኒና ሜሪ ማያገባቸው ከሆነ አንቺ ራሱ አይመለከትሽም። ግን ወንድምየው በጣም ስነ ስርዓት ያለው ነው። እሱን ልታከብሩት ይገባል ማለት ነው። ለምን ካፉ ክፉ ነገር አይወጣም። ሲናገር ራሱ ስነ ስርዓት አለው። ሰውን እንትን አይልም። ቡዜ ግን በጣም አበዛሹ። በጣም አስጠላብሽ። የምር በጣም እኔ ተቆርቋሪ ነኝ ያልሽ እኔ እንትን ነኝ ያልሽ ያኔ እሱ ሴት ቢሆን እንዴት ታረጊ ነበረ? ሩታ የአንቺ እህት ብትሆን እንዴት ነው እንደዚህ ትሆኚ ነበር? አትሆኝም። ገባሽ? ለእህትሽ ነበር የምትደግፊው። እችንም ግን እንደ እህትሽ ስለማታያት እና ሜሪና ዳኒ ግን ጀግና ናችሁ። በቃ የእህታችሁ ጠባቂ የምር ጀግኖች። አንቺ ግን በጣም አፏና ሞጠሞጠች። የምሬ ነው። በጣም የሌለ ማለት ነው። ጭራሽ የምትናገር እኔ እንጃ። ግን አብርሽ ግን ለምን የወሰዳት ይመስላችኋል? ቤተሰብ ለሶስት ምን የሚያደርጓት ይመስላችኋል? እነዚህ ክፉዎች ማለት ነው። እና ሩታዬ ፈርቼልሻለሁ። እኔ እንጃ አላቅም፣ ብቻ ፈርቼልሻለሁ። ፈጣሪ ከአንቺ ጋር ይሁን። ሜሪ ግን እንደው በዚህኛው እጅሽ ማለት ነው አንድ ጥፊ ብታልሻት እንዴት ደስ ባለኝ ለዛች እንትን ማለት ነው። እና በዚህ ልክ እንደዚህ መቃጠል አንቺ ምን አቃጠልሽ? መብቷ ነው ልጇን አለማሳየት፣ መብት እኮ አላት እንዴ። በሳምንት በ15 ቀን በወር እንደዛ ነው ማሳየት። ህግ ቦታ ራሱ ብትሄዱ እንደዛ ነው የሚያሳያችሁ። ግን እናንተ በጣም አፈላችሁ እንዴ። በግድ ልጅቷን ልታንቋት ልሰቅሏት ነው እንዴ? በቃ መብቷ እኮ ነው። ከፈለገችው ሰው ጋር የመሆን ከፈለገችው ሰው ጋር የመኖር ከፈለገችው ሰው ጋር መታ እሱ ሰው ጎትቶ እንደሚመጣ ሁሉ እሷም ደግሞ የፈለገችውን ሰው የድሮ ሩታ የለችም። ድሮ ቤተሰብን ይዘ ስትመጣ ሽሽ የምትለው ሩታ የለችም በአሁኑ ሰዓት። እችን ሩታ ደግሞ የሰራት አንተ ነህ። ገባ? እችን ሩታ ያመጣት አንተ ነህ። ይሄን ደግሞ አምነ መቀበል አለብክ። ውሽሚት የትሄዳብህ ነው? ውሽሚት የለችም መሰለኝ። ሰሞኑ ተመላለስክ ወደ ሩታዬ ጋር። በነገራችን ላይ ቤቱ ራሱ ቀዝቅዞበታል ማለት ነው። እና በቤቱ ዳኒ ጠፈጠፈው። ዳኒ ግን ጀግና፣ ዛሬ ጉልበት በጣም አምጥተሻል ማለት ነው። ዳኒሻ ይመችሽ፣ ያራዳ ልጅ። ኤርሜላ አልኩ ሜሪን በጣም ሜሪ ግን ትንሽ የተሳሳሽው ምንድነው? እንዲምላሷን ስታመጣውት ይዘሽ ከግርግዳ ብትለጥፊያት አቤት እንዴት ደስ ይለኝ ነበር። እንዲ እንዳለች ብታጋጫት አሪፍ ነበር ማለት ነው። ልክ ትገባ ነበረ። ልክ ያልገባችሁ ጤፊሽን ስላልቀመሰች ነው። ውጥር ውጥር አትበይ፣ ውጥር ነው ምናምን የሚል ዘፈን አለ እና እሱን ጋብዣት እና ማለት ነው ቤት። እኔ ግን የሩታ በጣም አስፈርቶኛል። ይዘዋት የሄዷት ነገር በጣም ነው የፈራሁት። የምር በጣም ፈርቻለሁ። መክረዋት ወይ ከነ ኤርሚላ ጋር እንዳትጣላ ወይ ደግሞ ውጡልኝ ብላቸው ከነሱ ጋር እንዳትጋጭ ምናምን በጣም ነው የፈራሁት ማለት ነው። ይሁ ነገር እንዳያስነኳት ፈርቻለሁ ውዶቼ። ጊዜው እኮ አስፈርቷል። ማን ይታመናል ብላችሁ ነው። እና በጣም ነው የፈራሁላት። ፈጣሪ ጠብቃት። ይዘዋት ወደ ታች ለምን ወረዱ? ይህ ራሱ ጥያቄ ነው። ከበሩ ትንሽ ወጣ ካሉ በቂያቸው ነበረ። ወደ ታች ይዘዋት ለምን ወረዱ? አብርሽ ወደ ታች ይዟት ለመውረድ ለምን ፈለገ መውረድ? በቃ ይህ ግራ ያጋባል። ቤተሰብ ግራ ያጋባ ሙዶቼ። እኔ ግራ ነው የሚያጋባ። የምሬ ነው የምላችሁ። እና ፈጣሪውን ሩታዬ እና አትፍሪ የኔ ጀግና፣ የኔ ኩሩ። ሜሪም ዳኒ ማሉልሽ። ዳኒ ያው ዛሬ ላይ ወጠር እንትን አንስቷል መሰለኝ እና በጣም ደስ ያለኝ። የምሬ ነው የምላችሁ። ሰው እንደሌላት ምናምን አድርገው እንትን ሲሉ ሰው ደግሞ ከጎናውን ስለመጣለ በጣም ነው ደስ ያለን። ዳኒሻ ይመች፣ ሜሪም ይመችሽ ማለት ነው። 200 እስከሚገባ ድረስ እንግዲህ ይቀጥላል። እና ቡዜ ግን እንደዚህ በዚህ ልክ አትወጣጠሪ። እቺ እህትሽ ናት። ገባሽ? እሷን ያኔ እንደዛ ሲያረጋት እንኳን እንደዚህ ተቆርቁረሽ አልተናገርሽም። ይምሬን እንደዚህ ብለሽ አልተናገርሽላትም። ገባሽ? ተይ እንደዚህ ነው ከማለት ውጪ እሱን ራሱ በስነ ስርዓት አናግርሻል። ዛሬ ግን ደርሰሽ እሷ አንድ ጥፋ ብታጥፋ ይሄን አክል ምርር ብለሽ መናገሽ በጣም ነው የሚያስጠላው። በጣም ሁለቱ ያውሩ። ሁለቱ እንደዚህ ነው ካልሽ በኋላ ደግሞ ማለት ነው አንቺ መውጣት አለብሽ። ገባሽ? አንቺ ደግሞ ካለሽ እዚህ ጋር እነሱም አሉ። አንቺ ከሌለሽ እነሱም የሉም። ሁለቱ ያወራሉ። አንቺ ግን ካለሽ አሉ። በቃ እነሱም እንዴ ምን ነው ልጅቷን ብቻዋን ካላገኘናት በግላጭ አላችሁ? ምን ልታረጓት ነው እንዴ? ምን አስባችሁ ነው? ልጅቷ እኮ መብት አላት። መብትና ግዴታዋን የምታውቅ ልጅ ናት። ገባችሁ? በምታከብርበት ቦታ ታከብራች። ሰው ሲከበር ይከበራል። ገባችሁ? ካልተከበረ ደግሞ መናቅን ከፈለገ ደግሞ ይናቃል። ገባሽ? ከዘሬ ምላሰኛ የለም፣ ከቤተሰቤ ምላሰኛ የለም ላልሽው ደግሞ ምላሳምሽ ይኸውልሽ፣ አሁን ገና ታወቀብሽ እኮ። እንደ ውፍረትሽ አይደለሽም። ወፍራም ሰው ምላስ አያውቅም ይባላል። አንቺ ግን ውይ
ሚላስሽ በጣም ረዘመ። በጣም የምሬ ነው። በጣም ረዘመ። የሆነ ገደብ አለፈ። የሚያስጠላ እንትን የለም። የሆነ ለሰው ልጅ የሚያስጠላ አስተጋገዝ ነው የሚባለው። እና በዚህ ልክ ምላስሽን አታርዝሚ። ሁለቱንም በኩል አይን ማየት ነው ያለብሽ። ለአንዱ እያዳላሽ ለአንዱ እንትን እያልሽ መሆን የለባትም። ሁለቱንም በኩል እሷም እህትሽ ናት፣ እሱም ወንድምሽ ነው። በቃ ትክክለኛውን ነገር ነው ማድረግ ያለብሽ። እዚህ ጋር ከኤርሜላም ተጣላሽ፣ ከሜሪም ተጣላሽ፣ ከዳኒም ተጣላሽ፣ ምንም ዋጋ የለው። ዋጋ የለው ሩታ ጋር ነው አይደል እንዴ? ከእነሱ መጣላቱ ምንም ፋይዳ የለውም። ግን መብት ያምጥተሽ ሰላሙን ብትሰጫቸው አንቺ ራስሽ አሪፍ ነው። እነሱ ብቻ በእርግጥ ዳኒ ይሁን በቃ እልህ ምናምን ነገር አለበት ልጁ ማለት ነው። አው ለዛም ይሆናል እንደዚህ እያደረገ ያለው። ግን ያም ሆኖ ማለት ነው አንቺ ደግሞ እነሱን እንትን ማለት አለብሽ፣ ማረጋጋት እና ደግሞ ያንጨርጭርሽ ቅናት ይመስለኛል። በቃ እንዴት ከሰው ጋር ትሆናለች፣ እንዴት ከሰው ጋር ትጨምራለች የሚለውም ነገር ነው። ቅናት እንዲህ አናትሽ ላይ ወጥቶ እንደዚህ የሚያንጨረጭርሽ ከሷ ጋር የሆነውን ሁሉ ለመዝደብ የምትሮጩ ማለት ነው። ቅናት ይመስለኛል። እንደኔ አስተያየት፣ እንደኔ ሀሳብ ማለት ነው። እና በዚህ ልክ ደግሞ ቅናት ጥሩ አይደለም እንጂ እስከሚታወቅብሽ ድረስ ማለት ነው። ብዙ ምላስ አታብዢ ቡዜ። እህቱ እንዶሽ እናውቃለን። ምላስ ስላበዛሽ አይደለም እህትነቱ። እህቱ እንዶሽ በጣም ነው የምናውቀው። እንዳልሆሽ ማለት ይቅርታ አድርጊልኝ የኔ ውድ ተሳስቼ ነው። እሺ እና ማለት ነው በጣም ነው የምናውቀው ማለት ነው። በረዥሙ ነው የምናውቀው። እና በዚህ ልክ ደግሞ ፍንጥር አትበይ ማለት ነው። ልጅቷም እሷ ራሱ ከዚህ በኋላ ሩታ የድሮ ሩታ የለችም። ስትናገሯት እሺ፣ የሆነ ነገር ስትሏት እሺ የምትላችሁ ሩታ የለችም። ገላችኋታል ያችን ሩታ ማለት ነው። አሁን ያለችው ጠንካራዋ ሩታ፣ መልስ መመለስ የምትችለዋ ሩታ ናት ያለችው። ገባችሁ? ለማንም የማትተኛዋ አትበገሪዋ ሩታ ናት ያላችሁ። እናንተ ግን የድሮ ሩታ በቃ ጅል አርጋችሁ ማለት የሆነ ሰው እኮ እሺ ሲላችሁ ሞኝነት አይደለም፣ ክብር ነው። ገባችሁ? ስለምታከብራችሁ ነበር ያኔም እሺ የምትላችሁ። ዛሬ ግን እናንተ አናቷ ላይ ወጣችሁ። ምን ታረጉ? እሷ ናት ስለምታከብራችሁ ምን ስለምትላችሁ አናቷ ላይ። በጣም ነው የሚገርመው። እዚህ ልክ ፍንጥርጥርጥር አትበይ። በቃሽ፣ ይበቃሻል። ወንድምሽ እንደሆነ ይታወቃል። ወንድምሽ እንደ ቆምሽለት እንድትባይ ነው። ቆምሽለት እንድትባይ ነው ወይስ ምን እንድትባይ ነው? አሁን ያንቺ አሁን ይሄ ምን ይሉታል? ይሄ ምን የሚሉት ነገር ነው? ቆይ በጣም ግራ የሚያጋባ እኮ ነው በጣም። እና በዚህ ልክ እንደዚህ መሆን የለብሽም። እንደዚህ እኔ እንጃ የሆነ ወንድምሽ ቢሆን ራሱ በዚህ ልክ እንደዚህ መሆን በጣም ነው የሚያስጠላው። በጣም ይደብራል። በጣም የምሬ ነው። በጣም የሚያስጠላ እና በዚህ ልክ እንደዚህ መሆን የለብሽም። ለማንኛውም ልንገርሽ ብዬ ነው እኔ ለአንቺ ማለት ነው። እና እንደዚህ መሆን የለብሽም። በቃ እንዲ ወንድምሽ ነው እናውቃለን። እንኳን አገሽለት እንኳን ቆምሽለት። ግን ልጅቷን ተዋት በቃ። ለምን አትፋቷትም እንዴ? ልጅቷ እኮ ከእናንተ ህይወት ከወጣች ሰነባበተች እንዴ። ለምን ደግሞ አትተዋት? ለምን አትፋቷትም? የራሷን ህይወት ትጀምርበት፣ የራሷን ህይወት ትኑርበት። የራሷን ህይወት እየኖረች ነው ትኑርበት። አትዋት፣ አትበጥበጧት። እንዴ ምን ሆናችሁ ነው?